እሺ ተመልካቾች እንዴት ናችሁ? የኢራን ገንዘብ ሪያል በቀን ውስጥ ከ100,000 ሪያል በላይ እየተዳከመ ነው። በቀን በ100,000 መዳከም ማለት ነው። ይሄ በጣም ብዙ ነው። አሁን ባለው እንግዲህ ጦርነቱ ከጀመረ 64 ቀኑ ነው። ፌብርዋሪ 28 ስለነበረ ተጀምሮ የነበረው ማለት ነው። አሁን ሜይ 2 ነው። ስለዚህ 64 ቀን ሆኖታል ጦርነቱ እና የሚገመተው ኢራን የሌላው ዓለም ላይ የፈጠረችው የኢኮኖሚ ቀውስ ነው በአብዛኛው የሚነገረው። ግን የኢራን ኢኮኖሚ ራሱ ምን አይነት ፈተና ውስጥ እንዳለ የተወሰነ ብናይ መጥፎ አይደለም። የኢራን ኢኮኖሚ በጣም በማደግ ላይ ያለ ነው። ኦፍኮርስ ከ300 ቢሊዮን ዶላር ብዙም የዘለለ አይደለም ጠቅላላ ሀገራዊ ምርቱ። ግን በጣም ብዙ ዓመት 40 ዓመት የሚሆን የኢኮኖሚ ማዕቀብ ውስጥ ያለ ነው። በማዕቀብ ውስጥ ለማደግ በጣም የሚጥር ኢኮኖሚ ነው። በኦፔክም እኮ አራተኛው በጣም ግዙፍ ነዳጅ አምራችና ነዳጅ ኤክስፖርተር ሀገር ነች ኢራን እና ዋና የውጭ ምንዛሬ ምንጯ ነዳጅ ነው። ኢምፖርቱን የምትሸፍነው ከነዳጅ ከምታገኘው የውጭ ምንዛሬ ነው እና ይሄ ባላንስ ኦፍ ፔመንቱንም አብረን ተከትለን እናያለን። ግን በ64 ቀናቶች ጦርነት ውስጥ የሶስቱን ሀገራት ጠቅለል እያደረግን ነውና የኢራንን በዝርዝር እናያለን። ይህ ተደጋጋሚ የኢኮኖሚክስ መረጃዎች ላይ ስለሚወጣ አሁን እስካሁን እንኳን ባለው በኢራን ያለው የሞት ምጣኔ ከ3,000 እስከ 6,000 ሰዎች ሞተዋል ተብሎ ነው የሚታሰበው። ጉዳት ከ15,000 እስከ 26,000 ሰዎች ጉዳት ደርሶባቸዋል ተብሎ ይታሰባል። አሜሪካ ጦርነቱ ስላለች የአሜሪካ ሞት ከ13 እስከ 15 ሰዎች ነው የሚታሰበው። ጉዳት ከ300 እስከ 500 ሰዎች። የኢዝራኤል ደግሞ አለች የሞት ከ20 እስከ 50 ሰው ነው። ጉዳት ከ7,000 እስከ 8,500 ሰዎች ተጎድተዋል ተብሎ ነው የሚታሰበው እና ኢኮኖሚ ቀውስ የእነ አሜሪካን ብንመለከት እስካሁን 25 ቢሊዮን ዶላር የሚሆን ኮስት እንዳደረጋት ነው መረጃ የሚያሳየው። ኢዝራኤል የመሰረተ ልማት ውድመት ደርሶባታል። የጦርነትም ወጪ ያለባት ግን በቢሊዮኖችን እንደ ከሰረች ነው የሚቀርበው። ትክክለኛ ቁጥር የለውም። የኢራን ግን እስከ 145 ቢሊዮን ዶላር የሚደርስ ጉዳት ነው የደረሰበት። የነዳጅ ኤክስፖርቱ በኋላ በቁጥር ነግራቸዋለሁ። ጂዲፒዋ እንኳን ከ2 ዲጂት በላይ ነው ወደታች ቀንሷል ተብሎ የሚታሰበው። እንግዲህ የኢራን ጦርነት ከመጀመሩ በፊት ከፌብርዋሪ 28 ስለሆነ የጀመረው ከፌብርዋሪ 1 እስከ 28 ድረስ እንኳን ቢታይ የኢራን ኢኮኖሚ በእጁ የነበረው ለ3 ወር የሚበቃ የፍጆታ የውጭ ምንዛሬ እጁ ላይ ነበረው። ምን ማለት ነው? ለምሳሌ በአመት ውስጥ የ12 ቢሊዮን ዶላር ፍጆታ የሚያደርግ አንድ ሀገር ቢኖርና ለ3 ወር ብቻ ነው የሚበቃ ነው ያለው ከተባለ 3 ቢሊዮን ዶላር እጁ ላይ ያለው እንደማለት ነው። ስለዚህ ለ3 ወር ብቻ የሚበቃ ፍጆታ ነው ያላት። በየወሩ ከ6 ቢሊዮን ዶላር በላይ ኢምፖርት የምታደርግ ነች። ግን ልክ ጦርነቱ ሲጀምር አካባቢ ላይ ከነዳጅ የምታገኘው ኤክስፖርት በፍጥነት ነው የቀነሰው። ፌብሩዋሪ ጦርነቱ የጀመረበት ወር ላይ 28 ላይ ስለሆነ የጀመረው ቢያንስ ለ28 ቀናቶች ውስጥ በቀን ወደ 2.12 ሚሊዮን በርሜል ታቀርብ ነበር። በኦፔክ ቁጥር ቢሰላ ማለት ነው። በጣም ብዙ የሚባል ነበር ታቀርብ የነበረው። መጠኑ እየቀነሰ ነው የመጣው። ከዛ በኋላ ኤክስፖርት የምታደርገው መጠን ከ2.12 ሚሊዮን በርሜል በቀን ኤክስፖርት የሚያደርገው ወደ 1.15 ሚሊዮን በርሜል ነው የወረደው ወደ ማርች ሲመጣ ማለት ነው። በፍጥነት ነው እየቀነሰ የመጣው። ስለዚህ ሌሎች የምትፈልጋቸውን ነገሮች ኢምፖርት ለማድረግ ነው እየተቸገረች የመጣችው። ፌብርዋሪ ብቻ ወሩን ሙሉ የላከችው ወደ 60.7 ሚሊዮን በርሜል ልካ ነበር፣ ኤክስፖርት አድርጋ ነበር እና በዛም ወደ 4.27 ቢሊዮን ዶላር አግኝታ ነበር። በየቀኑ 2.17 ሚሊዮን በርሜል ማለት ወደ 139 ሚሊዮን ዶላር በየቀኑ ታገኝ ነበር ፌብርዋሪ ላይ ማለት ነው። ልክ ጦርነቱ ፌብርዋሪ መጨረሻ ላይ ሲጀምርና ወደ ማርች ምናምን ሲገባ ወደ 1.15 ሚሊዮን በርሜል ነው ዝቅ ያለው። ኢቭን አሁን አፕሪል ላይ ደግሞ ያለው በቀን ያላ ከ800,000 በርሜል የሚበልጥ አይደለም። ስለዚህ ኦይል ኤክስፖርት የምታደርገው በሙሉ ቀረ፣ የምታገኘው ውጭ ምንዛሬ በሙሉ ቀንሷል።
ስለዚህ ኢምፖርት የምታደርግበት የውጭ ምንዛሪ አጣች ማለት ነው። በየቀኑ 139 ሚሊዮን ዶላር ያስገባ የነበረ ኢኮኖሚ በወር 4.27 ቢሊዮን ዶላር ያስገባ የነበረ ገቢ ያስገባ የነበረ ሴክተሩ ነው የተዳከመው። ግን ኤክስፖርቱ መጀመሪያ ማዕቀብ ውስጥ ያለ ነው። ልብ ማለት የሚያስፈልገው ኢራን ነዳጅ ኤክስፖርት እንዳታደርግ ማዕቀብ ተጥሎባታል። በጣም ነባር ማዕቀብ አለ። ግን 2018 የመጀመሪያው ተርም ጊዜ ትራምፕ ተጨማሪ ማዕቀብ ጥሎ ነበር። ኦልሞስት ከ80 ከመቶ በላይ ውጭ ምንዛሪ ግኝቷ ያለው ነዳጅ ላይ ነው የኢራን ማለት ነው። እና አሁን ውስን ሀገራት ላይ ለውስን ሀገራት ነው የምትልከው። እሱም እንደ ህጋዊ አይደለም። በቃ ምን አገባሽ ከሚለው አሜሪካ ምን አገባሽ ከሚል ሀገር ካልቆጠራችሁ ቻይናና ሶሪያ፣ ትንሽ ቬንዙዌላ ማለት ነው። እና 90% የሚሆነው ነዳጇን ኤክስፖርት የምታደርገው ለቻይና ነው። ግን ማዕቀቡ ሲጣል በፊት ይሸምቱ የነበሩ ግን አሁን እጃቸውን የሰበስበው ሀገራት አሉ። እንደ ህንድ፣ ጃፓን፣ ደቡብ ኮሪያ፣ የተወሰኑ የአውሮፓ ሀገራቶች በሆርሙዝ በኩል ከነ ሳውዲ አረቢያ ከሌሎቹ ይገዛሉ እንጂ ከኢራን መግዛት አቁመዋል። በተለይ ከ2018 ማዕቀቡ ከተጣለ በኋላ እና ሶሪያ ነች የምትገዛው። እንግዲህ በማዕቀብ ውስጥ እንዴት ትሸጥላቸዋለች ከተባለ የራሷን ቴክኒክ ትከተል ነበር። አንደኛው ሳይወርድ እዛው መርከብ ላይ መሸጥ፣ ባህር ላይ መሸጥ፣ ከመርከብ ወደ መርከብ ማገለባበጥ የሚባለው ዘዴ ትጠቀም ነበር። እንዴት ማዕቀብ ውስጥ ትሸጣለች ከተባለ አንዳንዴ ደግሞ መርከቡን የሌላ ሀገር በማስመሰል ባንዲራ በመቀየር ሳይቀር ማለት ነው። ምክንያቱም ከማሌዥያና ከኦማን ነዳጆች ጋር እየቀላቀሉ መሸጥ፣ እንደዚህ አይነትም ስልቶች ትከተል እንደነበረ ነው የሚያሳዩ መረጃዎቹ። ዋጋ በጣም ቀንሳም ትሸጥ ነበር። ለምሳሌ በዓለም ላይ የአንድ በርሜል ድፍድፍ ነዳጅ $60 የሚሸጥ ከሆነ እሱ $40 እያደረገ ትሸጥ ነበር፣ ከገበያ በታች ማለት ነው። ምክንያቱም ህጋዊ ስላልሆነ እና በሳተላይት የማይታዩ መርከብ ላይ ያሉ ታንከሮችም ምናምን በመጠቀም ሽያጭ ታከናውን ነበር። 90% እና ከዛ በላይ የሚሆነውን ከቻይና። ስለዚህ ፌብርዋሪ ላይ ካየን 99% የሚሆነውን ኢምፖርት ኤክስፖርት የምታደርገው ለቻይና ነው። ስለዚህ ቻይና ላይ ጥገኛ የነበረ ነው፣ ቻይና ነች ማለት ነው። ስለዚህ ከቻይና ከምታገኘው ካሽ ላይ ነበረ ሌሎቹን የምሸምተው እና መሸመት ስላልቻለች ዋጋ ንረት በጣም ከፍተኛ ነው የሆነው በፍጥነት ማለት ነው። ለምሳሌ ልክ ጦርነቱ መጀመሪያም ችግር ውስጥ የነበረ ኢኮኖሚ ነው። ፌብርዋሪ ልክ ጦርነቱ የሚጀምርበት ወር ላይ ጦርነቱ ወደ መጨረሻ ነው የጀመረው። ፌብርዋሪ ላይ 46 ከመቶ ነበር ዋጋ ንረት። አሁን አፕሪል ላይ 69 ከመቶ ደርሷል። በ64 ቀን ውስጥ 23% ነው የጨመረው ዋጋ ንረት። ምክንያቱም ኢኮኖሚው ከውጭ ሸምቶ ለማስገባት አንደኛ እጦት ገጠመው፣ የውጭ ምንዛሬ እጦት ገጠመው። በየወሩ ኢምፖርት የምታደርግበት መጠን በጣም ከፍተኛ ነው። ለምሳሌ ጃንዋሪ ላይ እንኳን ኢምፖርት ያደረገችውን ከተመለከትን ወደ $3 ቢሊዮን ኢምፖርት ያደረግ ነበር። አሁን ማርች ላይ የብዙ መጠን ኢምፖርት የሚያደርግ ኢኮኖሚ ነው የነበረው። ጃንዋሪ ላይ ወደ $6 ቢሊዮን ኢምፖርት አደረግ ነበር፣ ቁሳቁሶች ማለት ነው። ፌብርዋሪ ላይ ወደ $5.8 ቢሊዮን የሚፈጁ ቁሳቁሶችን ትገዛ ነበር። ማርች ላይ ወደ 5 ቢሊዮን ዝቅ አለ። አሁን አፕሪል ላይ ሲታይ ወደ 3.5 ቢሊዮን ኦልሞስት በግማሽ ነው የቀነሰው ማለት ነው፣ ከውጭ ሸምቶ ማምጣት። ስለዚህ ከውጭ ሸምጣ ማምጣት ሲቀንስባት ዋጋነት በጣም በፍጥነት ነው ያደገው፣ በጣም ውድ ነው የሆነው ማለት ነው። የጦርነቱ ኢምፓክት ራሱ ሲሰላ ግን ዋጋ ንረቱን እሱ ብቻ አይደለም እየጎዳው የመጣው፣ ሌሎችም ምክንያቶች አብረው ተደርበውበታል። ገንዘቧ በከፍተኛ ሁኔታ ተዳከመ። የኢራን ገንዘብ ሪያል የሚባለው ማለት ነው። አሁን ፌክ የሆነ ዌብሳይት አላቸው የኢራን ኦፊሻሊ በሴንትራል ባንካቸው የሚያስቀምጡት አንድ አሜሪካ ዶላር 42,000 ሪያል እንደሚመነዘር ነው የሚያስቀምጡት። ግን ሪል ማርኬትን ያሳያል፣ ትክክለኛ ገበያን ያሳያል ተብሎ የሚታሰበው ደግሞ የብላክ ገበያው አለ። እሱ በጥቂት ቀናቶች ውስጥ በጣም በብዙ ነው የሚዳከመው። ለምሳሌ አፕሪል እንኳን ብንመለከት ዝም ብሎ አፕሪል ወር እንኳን ዳታው ሲያሳይ የአይኤምኤፍ ዳታ ነው። አፕሪል 13 ላይ 1.56 ሚሊዮን ሪያል ነበር የሚመነዘረው አንድ የአሜሪካ ዶላር። ከ13 ቀን በኋላ አፕሪል 26 ላይ 1.59 ሚሊዮን የደረሰው። አፕሪል 26 ከሆነ በኋላ በሁለት ቀን ውስጥ አፕሪል 28 ላይ 1.78 ሚሊዮን ሪያል ደረሰ። አሁን ከ1.8 ሚሊዮን ሪያል በላይ ሆኗል።
ምን ማለት ነው? አፕሪል 27 ላይ 1.71 ሚሊዮን ሪያል ነበረ። ከአፕሪል 26 በአንድ ቀን ውስጥ ከታየ መሀል ላይ ያለው ልዩነት የ120 ሺህ ሪያል ነው በአንድ ቀን ውስጥ የተዳከመው። በአፕሪል 27 እና በአፕሪል 28 መካከል የሁለቱን ቀን ልዩነት ብንመለከት ከ1.78 ሚሊዮን ወደ 1.71 ሚሊዮን ብታሸጋግሩት የ70 ሺህ ሪያል ተዳክሟል። በአንድ ቀን ውስጥ ነው ይህኑ ለመዳከም ያለው። ምክንያቶቹ በዋናነት የሚነሱት የውጭ ምንዛሬ ግኝቷ እየቀነሰ መምጣቱ ብቻ ሳይሆን ኢራናውያን ስጋት ውስጥ ገብተዋል። ስጋቱ ስለገቡ ሀብታቸውን ያላቸውን ብር ወደ ተሻለ ምንዛሬ ለመለወጥ በጣም ሽሚያ ውስጥ ናቸው። ሽሚያ ውስጥ ሲሆኑ ደግሞ ብላክ ማርኬት ላይ ያላቸው አክቲቪቲ ጨመረ። ስለዚህ ባገኙት ገንዘብ ነው እየገዙ ያሉት። እሱ ውድ እንዲሆን አደረገው። ሁለተኛው እያሸሹ ነው፣ ካፒታል ለማሸሽ እየሞከሩ ነው ኢራናውያን ማለት ነው። ብር ይዘው ሊወጡ አይችሉም። ስለዚህ የውጭ ምንዛሬ ይዘው ሊወጡ የሚችሉት ከቻሉ ዶላር፣ ከቻሉ ዩሮ፣ ከቻሉ ፓውንድ ሊሆን ይችላል። ይሄ ወደ ማሸሽ አክቲቪቲ ስለመጡ በጣም ብሯ በፍጥነት እንዲዳከም አድርጎታል፣ የኢኮኖሚ ጫናው ማለት ነው። ስለዚህ የኢራን ኢኮኖሚ ላለፉት 64 ቀናቶች ውስጥ ዓለም ላይ ያመጣው ተጽዕኖ ነው በአብዛኛው የሚነገረው እና የኢራን ኢኮኖሚ በራሱ ያለበት ችግር እንግዲህ በየወሩ የ5 እና የ6 ቢሊዮን ዶላር የሚሆን ቁሳቁሶችን ሸምቶ የሚያስገባ ኢኮኖሚ ነው በጤነኛው ሌቨል ሲለካ ማለት ነው። ለምሳሌ ጃንዋሪ ውስጥ 6 ቢሊዮን ዶላር የሚፈልገውን ይገዛል። የ6 ቢሊዮን ዶላር ሸመታ ያከናወነ ግን ከነዳጅ ኤክስፖርት ብቻ ያገኝ የነበረው 4 ቢሊዮን ከ4 ቢሊዮን ዶላር በላይ ነው። ስለዚህ ከውጭ የሚያስገባውን ኦልሞስት 80 እና ከ80% በላይ የሚያገኘው ነዳጅ ኤክስፖርት እያደረገ ነው ማለት ነው። እንደም የማርችም ከፍ ያለው የአንድ በርሜል ዋጋ በጣም ከፍ ስላለ ነው። 60 ምናምን የነበረው 100 ምናምን ስለገባ ቮሊዩሟ ቢቀንስም ኤክስፖርት የምታደርገው መጠኑ ቢቀንስም ግን ዋጋ በጣም ስላደገ ዋጋው ካደገ ላይ እያገኘች ነበር የነበረው። ነገር ግን የኢራን ኢኮኖሚ በጣም በሚታይ መልኩ በጣም ከፍተኛ ችግር ውስጥ ነው። ጠቅላላ ሀገራዊ ምርቷ ፖዘቲቭ ነበር፣ ያድጋል ተብሎ ይጠበቅ የነበረው ጂዲፒው 2026 ላይ አሁን በኔጌቲቭ 6 ነው ታድጋለች ብሎ እየተገመተ ያለው። ስለዚህ በኢራን ሳይድም ያለው ኢኮኖሚ ቀውስ እና በዓለም ላይም ያለው ኢኮኖሚ ቀውስን ባላንስ አድርጋችሁ እንድትመለከቱ መረጃ ነው ያመጣውላችሁ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።